ሰላም ውድ አድማጮቻችን ዛሬ በአንቶኒ ጎርደን ጉዳይ መጣናል። እንግዲህ ባለፉት 2 ሳምንታት አትሌቲክስ ላይ ዴቪድ ኦርንስቲን ታዋቂው ጋዜጠኛ የምታውቁት ከሆነ ሁለት መረጃዎችን ያነሳል። አርሰናሎች የመስመር ተጫዋች ፍለጋ ላይ እንዳሉ ይታወቃል። አሁን ብዙ መረጃዎች የኒኮ ዊሊያምስ ዝውውር ላይ ራሳቸውን እንዳወጡና በምክንያቱም ባርሴሎናን መርጧል፣ ወደ ባርሴሎና መሄድ የተሻለ ብቃትን ያወጣልኛል ብሎ አስቧል። ስለዚህ አርሰናሎች ውስን ተጫዋቾች ናቸው ዝርዝራቸው ውስጥ የቀሩት። ዴቪድ ኦርንስቲን እንደተናገረው በአርሰናል ቤት የሚወደሱት ሁለት ተጫዋቾች ናቸው። አንቶኒ ጎርደን እና ሮድሪጎን በጣም ያደንቃሉ። ስለዚህ አርሰናሎች በቀጣዮቹ ጊዜያቶች ጥያቄዎችን ለማቅረብ ወደ አንቶኒ ጎርደን ሊያቀኑ የሚችሉበት እድል ይኖራል። ነገር ግን ሁለቱ ተጫዋቾች ብቻ አይደለም በአርሰናል ዝርዝር ውስጥ ያሉት። አንቶኒ ጎርደን ሲታወስ አንደኛው እንግዲህ ቅድሚያ የሚመጣው ሊቨርፑል ነው። ከታዳጊነቱ ጀምሮ እንግዲህ ስካውሰር የምንላቸው የሊቨርፑል ከተማ ተወላጅ ነው። ሊቨርፑልን ሲደግፍ ያደገ ነው፣ ምንም እንኳን ለኤቨርተን ይጫወት እንጂ። ስለዚህ ተጫዋች ሊቨርፑል የሚፈልገው ከሆነ ለሊቨርፑል ቅድሚያ ይሰጣል። ነገር ግን ሊቨርፑል ዲያዝን እስካለወጡ ድረስ ከቡድኑ አንቶኒ ጎርደንን ለማስፈረም የሚችሉበት እድል ያን ያክል አይደለም። ስለዚህ በዛሬው ፕሮግራማችን አንቶኒ ጎርደን አርሰናል ቢመጣ ምን አይነት ሚናዎች ይኖሩታል? እውነት ከማርቲኔሊ የተሻለ ነው ከትሮሳርድ ወይስ አርሰናል ሌላኛውን ማለት አርሰናል ትልቅ ለውጥ የሚያመጣ ዝውውር ይሆናል ወይ ብለን እንገመግማለን። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ውድ ቤተሰቦቻችን ከዛው እንግዲህ ያያ ስፖርት ጆይን በማድረግ ያያ ስፖርት ቤተሰብና አባል ይሁኑ። እንግዲህ መጀመሪያው መረጃዎቻችን እንግዲህ እንደነገርኳችሁ ዝውውሩ የሚያያዘው ከዚህ ጋር ነው። ስለዚህ አንቶኒ ጎርደንና አርሰናል እናያይዝና ምን አይነት ጥንካሬ ያለው ምን አይነትስ ደካማ ጎን አለው የሚለውን ደግሞ እንተንተን። አርሰናል እንግዲህ በጥንካሬ ጎኖቹ ከሚነሱለት ብቃቶቹ አንዱ በግራ መስመር ላይ ባለፉት አመታቶች ትክክለኛ ተጫዋችን አለማግኘቱ ነው። የዛሬ 2 አመት ጥሩ ፐርፎርማንስ ላይ የነበረው ማርቲኔሊ ከግማሽ ሲዝን ትሮሳርድ ከመጣ በኋላ ግን ባለፉት 2 የውድድር አመታት በትሮሳርድ የተሻለ ብቃትና የተሻለ ፐርፎርማንስ የተበለጠ ይመስላል። አርሰናሎች ከማርቲኔሊና ትሮሳርድ ተጨማሪ በዚህ መስመር ላይ የሚጫወት ተጫዋችን ማስፈረም እንዳሰቡ በዚህም የዝውውር መስኮት ያንን ተጫዋች ላይ ፍለጋ ላይ እንዳሉ ይታወቃል። አርሰናሎች አንቶኒ ጎርደንን ሲፈልጉት በምን ብቃቱ ነው ካላችሁኝ እድሜው 24 አመት ላይ ይገኛል። ለኒውካስትል እንዲሁም ለኤቨርተን በአጠቃላይ 195 ጨዋታዎችን አድርጓል። በጉዳት ያመለጠው ግን 14 ጨዋታ ብቻ ነው። ኮንትራቱ በ2030 የሚጠናቀቅ ነው። ያ ማለት አዲስ ኮንትራት የፈረመው በጥቅምት 2024 ነው። ገና የአዲሱ ኮንትራት ፊርማ እንኳን አልደረቀም ማለት ይቻላል። 6 ወራትና 7 ወራትና ያለፈው። አሁን አርሰናሎች የሚፈልጉት ተጫዋች ላይ ድርድሩ ላይ ኒውካስትል የተሻለ እድል አለው። ቁመቱ በጣም ረጅም ባይባልም መጠነኛ የሚባሉ ለእግር ኳስ ሜትር ከ80 ያክል ነው። ከዛውጭ ምን አይነት ጠንካራ ጎኖች ምንስ ደካማ ጎኖች አሉት ብለን ስናይ ይህ ተጫዋች ከማን ጋር ይመሳሰላል ካላችሁኝ በኔ እይታ ታዳጊውን ሰን ሁንግሚንግን የሚያስታውሰን ነው። ሰን በታዳጊ እድሜው በጣም ምርጥ ብቃት ላይ ያለ ተጫዋች ነበር። ነገር ግን ወጥነት የሚጎለው አንዳንዴ ጥሩ ፐርፎርማንሶችን የሚያሳይ በትልልቅ ጨዋታዎች ላይ ለውጦችን የሚያመጣ ቡድኑ በመልሶ ማጥቃት የሚገነባ ከሆነ ውጤታማ ለማድረግ የሚጥር ተጫዋች ነበር። ቡድኑ ግን ኳስን ይዞ በሚጫወትበት ጊዜ የሚቸገርበት ጊዜያቶች ነበሩ። ነገር ግን የኋላ ከሃሪኬን ጋር ጥሩ ጥምረቶችን ባመጡበት አመታቶች ጥሩ ውጤታማ ሆኖ ሲቀጥል አይተነዋል። አንቶኒ ጎርደን ከኳስ ውጭ ያሉት ሩጫዎች በጣም የሚያስገርሙ ናቸው። ከማርቲኔሊ በተሻለ ራሱን ቀና አድርጎ ኳሱን ነጥቆ ውጤታማ ለማድረግ የሚሞክርበት ሹት ለማድረግና ለመሞከር ሁሌም ፍላጎት ሁሌም ረሃብ ያለው ተጫዋች መሆኑ በጣም የሚገርም ተጫዋች ነው። ነገር ግን ሹት የሚያደርጋቸው ኳሶች ሁሌ ስኬታማ ሁሌም ደግሞ ትክክል ነው አይደለም። የሚያሻማቸው ኳሶች አንዳንዴ ኢላማቸውን መጠበቅ ያቀታቸዋል። በእነዚህ በኩል መሻሻል ይጠበቅበታል። ነገር ግን አንቶኒ ጎርደን ከማርቲኔሊ አንፃር ምን አይነት ብቃት አለው ካላችሁኝ አንቶኒ ጎርደን ከማርቲኔሊ አንፃር ማርቲኔሊ ወደ አጥቂ መስመሩ ጠጋ ብሎ አጥቂ መስመሩ ሳጥን ውስጥ ትክክለኛ ሹት የሚያደርግበት ቦታ ላይ ያለ መገኘት ችግር አለበት። አንቶኒ ጎርደን ግን ትክክለኛ የመስመር ተጫዋች የሚባል ነው። ኳሱን ይዞ ወደ መስመር መውጣትን የሚፈልግ ከመስመሮች እየተነሳ ኳሶችን በኢንቨርትድ ዊንገርነት ሚና ሹት ለማድረግ የተፈጠረ የሚመስል ተጫዋች ሆኖ ይገኛል። ሁለቱም እንግዲህ በመልሶ ማጥቃት ማርቲኔሊም አንቶኒ ጎርደንም ፍጥነት አላቸው። ነገር ግን ከኳስ ጋር የሚደረግ ፍጥነትና ከኳስ ጋር ውጤታማ የማይደረግ ፍጥነቶች አሉ። ለምሳሌ አንቶኒ ጎርደን ሲሮጥ አይታችሁት ከሆነ ቀጥተኛ ሩጫዎችን የሚያደርግ ማርቲኔሊ በዲያጎናል ሩጫዎችን ነው የሚሮጠው። ስለዚህ ከመጠን በላይ ፈጣን መሆን የሚጠበቅበት ነው የሚሆነው። ስለዚህ ይህ ይለየዋል። ማርቲኔሊ ራስ ወዳድ ሆኖ አናየውም። አንቶኒ ጎርደን በጣም ራስ ወዳድ የሆነ ነው። ራስ ወዳድነቱ ደግሞ ውጤታማ ሲያደርገው ጎሎችን ሲያስቆጥር የሚያስገኘው ነው የሚሆነው። አርሰናል ማርቲኔሊ እስካለው ድረስ አንቶኒ ጎርደን ማስፈረም ማለት በትንሽ መልኩ በ10 እና በ5% ከማርቲኔሊ የተሻለ ተጫዋችን ማስፈረም እንጂ ለአርሰናል ለዋንጫ ተፎካካሪነት የሚያበቃ ተጫዋች ነው ብዬ
እኔ አላስብም። አንደኛ አርሰናል ጥሩ ፐርፎርማንስን የሚያሳዩ ተጫዋቾች ማምጣት ከፈለገ አርሰናል ካሉት ተጫዋቾች የተለዩ የሚሆኑት አንደኛ ሮድሪጎ ነው ብዬ አስባለሁ። ሮድሪጎ አርሰናሎች ከሌሏቸው የጎል የማስቆጠር ባህሪ ያለው ተጫዋች ነው። አሲስት ቢያደርግም ጎል ቢያስቆጠርም በውድድር ዓመቱ ከ10 በላይ ጎሎችና ከ10 በላይ አሲስቶችን ማድረግ የሚችል ተጫዋች ነው። ሌላኛው በኔ እይታ ራፋኤል ሊያኦ ነው። ራፋኤል ሊያኦ አርሰናል በጣም ቡድኖች ወደ ኋላ ተመልሰው ኮምፓክት ነው በሚጫወቱበት ጊዜ የቡድኖችን ማጥቃት እንዲሁም ደግሞ የቡድኖችን መበታተን በሚፈልግበት ያጫወት ስታይል መበታተን የሚችል ተጫዋች ነው ብዬ አስባለሁ። ጥሩ የሚገባ ክህሎትም ያለው ተጫዋቹ ነው አየዋለሁ። ስለዚህ በጣም ጥሩ ፐርፎርማንሱንም ያሳያል ብዬ አስባለሁ። በተለይ ራፋኤል ሊያኦ በጨዋታዎች ውስጥ ማደግ የሚችል በሁለቱም ተጫዋቾች ላይ በሮድሪጎም በራፋኤል ሊያኦም በጥሩ ፐርፎርማንስ የሚያሳዩ ከሆነ ቡድኖቻቸው ዋንጫን እንዲያሸንፉ ማድረግ የሚችሉ ናቸው። አንቶኒ ጎርደን እንግዲህ ምን አይነት ከማርቲኔሊ የተሻለ ብቃት አለው? ማርቲኔሊስ ከአንቶኒ ጎርደን ምን የተሻለ ብቃት አለው ካላችሁኝ አንቶኒ ጎርደን አንደኛ እዚህ ጋር ልብ ልትሉልኝ የሚገባው አንቶኒ ጎርደን የሚጫወተው በኒውካስትል ነው። ኳሱን ይዞ በመቆጣጠርን በማይፈልገው ኒውካስትል ከዛ ይልቅ በመልሶ ማጥቃትን የሚመርጠው አርሰናል ኳሱን ይዞ የሚጫወት ነው። ስለዚህ ማርቲኔሊ የተሻለ ድሎች አሉት በቁጥር ረገድ። ስለዚህ በቁጥር ረገድ ካያችሁት በጣም ትንሽ ልዩነቶች ነው የምታዩት። ወደፊት ኳሱን ይዞ በመውሰድ 4.3 ኳሶችን ይዞ ይሄዳል። ጎል ፕሮባቢሊቲን ካያችሁ ደግሞ 0.43 ነው። ከዛ ውጭ ማርቲኔሊ የተሻለ የሚሆነው በነን ፔናልቲ ኤክስጂ ነው። በነን ፔናልቲ ኤክስጂ 0.3 ነው ወይም ድሮችን ጎሎችን ማስቆጠር። ማርቲኔሊ ብዙም ጊዜ አይታችሁት ከሆነ አጥቂነት አይነት ባህሪ ይታይበታል። መስመሩን ሲይዝ ደግሞ በጣም የመከላከል ባህሪና የመስመር ተጫዋች አይነት ባህሪ አይታይበትም። ለአርሰናል ትክክለኛ የመስመር ተጫዋች የሚመስለው ቡካዮ ሳካ፣ ሊያንድሮ ትሮሳርድ መውሰድ ትችላላችሁ። ማርቲኔሊ ግን አንዳንዴ ከሳጥኑ ውጭ ሆኖ ርቆ ታይታላችሁ፣ አንዳንዴ ደግሞ ሳጥኑ ውስጥ በጣም ገብቶ ይታያል። ስለዚህ ትክክለኛ ቦታውን ማግኘትና በተለይ ሲመጣበት የነበረው የአጥቂነት ሚናው አንዳንዴ የሚወስድ ይሆናል። አርሰናሎች ስለማይጠቀሙት እንጂ በተደራቢ አጥቂነት መጫወት የሚችል ከሆነ የሱ ተመራጭ ቦታውም ሆኖ አንዳንዴ ይታያል። ማርቲኔሊ ከዛ ውጭ ያሉት ጥሩ ብቃት ኤክስኤውን ስናየው ወይም ደግሞ አሲስት የማድረግ ብቃቱም የተሻለ ሆኖ ይታያል። ስለዚህ አርሰናሎች በቁልፍ ኳሶችን በማቃበል በተለያዩ ጥሩ ፐርፎርማንሶች ውስጥ ሳጥኑ ውስጥ ተመልሶ በመከላከል ረገድ በስነ ምግባሩ ረገድ ማርቲኔሊ የተሻለ ነው። ነገር ግን አንቶኒ ጎርደን ደግሞ በምን የተሻለ ነው ካላችሁኝ ወደኋላ ተመልሶ በቀጥተኛ ሩጫዎቹ ጎሎችን ለማስቆጠር ባለው ረሃብ ከማርቲኔሊ የተሻለ ሆኖ ይታያል። በአጠቃላይ ግን አርሰናሎች ይህንን የዝውውር መስኮት ሲያስቡ ምን አይነት ተጫዋችን እናስፈርም ብለው ሲያስቡ ካላቸው ገንዘብ አንፃር በኔ እይታ ማርቲኔሊ ያለ ለአንቶኒ ጎርደን 80 ሚሊዮን ፓውንድ ማውጣት አስፈላጊ አይደለም። ኒውካስትሎች በዚህ በኩል መደራደር ስለሚችሉ የፈለጉትን ገንዘብ መጥራት ይችላሉ። አትሊስት 80 ሚሊዮን ፓውንድ ይጠይቃሉ ብዬ አስባለሁ። አርሰናል ከ40 እስከ 60 ሚሊዮን ፓውንድ ይህንን ተጫዋች ቢያገኘው ጥሩ የሚባል ነው። 80 ሚሊዮን ፓውንድ ለጎርደን ገና የሚያድግ ብቃት ያለው ነው። ከዛ ውጭ አንቶኒ ጎርደን ሁለት ምክንያቶችን ልደርደር በአርሰናል ከአንቶኒ ጎርደን ይልቅ ሌሎች ተጫዋቾችን ቢያስፈርም ብዬ ማስብበትን። አንደኛው አንቶኒ ጎርደን ሁለት አይነት ባህሪያቶች አሉት። አዲስ ቡድን ልትገነባ ከሆነ በጣም የተሻለ ተጫዋች ነው ብዬ አስባለሁ። የማይክል አርቴታ የዛሬ 3 ዓመት 4 ዓመት አንቶኒ ጎርደን አመጣው ቢሆን ኖሮ ከስብስቡ ጋር ማደግ የሚችል ነው። አርሰናሎች አሁን የተሰራ ቤት አላቸው። የመጨረሻውን ፊኒሺንጉ ላይ ማተኮር ነው። ለፊኒሺንጉ ደግሞ በጣም ክህሎት ያላቸው የመጨረሻውን ህቅታ ወይም የመጨረሻውን ቦታ ላይ የሚያደርሱ ጥሩ የሆኑ የአጥቂ መስመር ተጫዋቾችን ያስፈልጓቸዋል። አንቶኒ ጎርደን ተመራጭ የሚሆንበት በሁለቱም መስመር መጫወት መቻሉ፣ አንዳንዴ በፎልስ ናይን መጫወት መቻሉ የማይክል አርቴታን የቨርሳቲሊቲ ቦታዎችን የመሸፈን አቅምን የሚያሳድግለት ይሆናል። ነገር ግን አንቶኒ ጎርደን የዋጋው ጉዳይ ለአርሰናሎች ለመድፈኞች አሳሳቢ እንደሆነ መረሳት አይጠበቅበትም። ሰላም ወደረማቻችን የያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደርስ ያግዘናል።